ፍቅረኛውን ቀለበት አድርጎላት ጥሏት እየሄደው የሊሊ ፍቅረኛ ኤላ ተመልሶ መጣ። ይቅርታ አድርግልኝ ሲል ተጸጽቶ ለሷ ቢነግራትም ሊሊ እያመረረች አልፈልገም፣ ባዘንኩባቸው በተከፋሁባቸው ብቸኝነት እንዲሰማኝ አድርገኸኝ እጥለኸኝ ሄደሃል። አሁን ከዳንሁ በኋላ ምን ልትሰራ ወደ ህይወቴ መጣህ ብላ ጥያቄ አቀረበች። የእናትና የአባቴ ምርጫ ነው ሊልዬ፣ እኔ ጠልቼሽ አይደለም። ታዲያ ምን ላድርግ? ይቅርታ አድርጊልኝ ብሎ ቢነግራትም ሀይ የራስህን ህይወት የምትወስነው የምትመራው ራስህ ነበር ስትል አሁን ደግሞ በቃ ያ ጊዜ አልፏል። አሁን ደግሞ እኔ እረስቻለሁ ኤላ፣ እባክህ ሌላ ነገር ሳንነጋገር ከአጠገቤ ተነስተህ ሄድልኝ አለችው። ኤላ ተንበርክኮ ጉልበቷን ለመሳም ቢሞክር እሷ ደግሞ በጭራሽ ተስፋ ቆርጣ ወስናለች። ባቡሬ ድንገት ከቻለ ማን ነው ይሄ? ሊልዬ ምን እያደረጋችሁ ነው ሲል ቢጠይቃትም እኔ የድሮ ፍቅረኛዋ ኤላ ነኝ፣ አንተ ደግሞ በቤቴ ማነህ ብሎ በጣም ተናዶ ባቡሬን ሊገጥመው ሲል ባቡሬ ዘው ኤላን በቦክስ መቶታል። ኤላ ወደቀ። ጎረምሳሽን እቤት አስቀምጠሽ አስደበደብሽኝ፣ አየሽ እኔ ብሄድም አንቺ ግን አመሽታሽ ተሻለ ሲል ለሊሊ ነገራት። እና አንተ ጎተኸኝ ስትሄድ እኔ ብቻዬን የምቀር መስሎህ ነው ወይ? አንተ የጎዳኸውን ልብ ደግሞ በሌላ ሰው በጥሩ እንደሚሆን አታውቅም ወይ አለችው። ባቡሬ በጣም ደስ አለው። አንተ በጣም መልካምና ጥሩ ሴት ለኔ እንዲገባኝ ስላደረከኝ አመሰግንሃለሁ። አንተ የተውከውን ልብ ለኔ ደግሞ መልካምና ጥሩ ሆኖ ለኔ እንዲገባኝ አድርገሃል። አሁን በሁለታችን መካከል ስለማታስፈልግ ከዚህ ቤት በሰላም ብትወጣ ይሻልሃል ሲል ለኤላ ነገረው። የኮ ቤት የኔ ነው፣ እንዴት በገዛ ቤቴ ታባረሩኛላችሁ ሲልም ለባቡሬ ቢነግረው ኤላን ከዛ ቤት ጎትቶ በቦክስ እየደበደበው ባቡሬ አስወጥቶታል። ሊልዬ የኔ ፍቅር እስኪ ነይልኝ፣ በቃ እርሽው፣ ያ ያለፈ ህይወትሽን ተመልሰሽ እንዳታስቢው። በአሁን ሰዓት ለወደፊትም እኔ ነኝ ያለሁልሽ። ኤላ የሚባል ሰው ጎቶሽ ሄዷል አይደል? ስለዚህ እሱን እንዳታስቢ ቢላትም እኔ እኮ ረስቼዋለሁ፣ አላውቀውም፣ ደግሞ እኔ አላውቅህም በቃ ስትል እፊቱ ነገረችው። አንቺ እኔን አታውቂኝም፣ እኔ እኮ ኤላ ነኝ ሲል ቢነግራት አዎ አላውቅህም፣ አንተም አላውቅሽም ብለኸኝ ከተኸኝ ስትሄድ እኔም ደግሞ አላውቅህም አለችው። ኤላ በጣም ተናደደ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ደግሞ ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት ስል በአክብሮት እጠይቃለሁ። ቻናሉን ፕሊዝ አበረታቱት እላለሁኝ። የተከዳችሁ ሊልዬ ባቡሬ ባሁኑ ላይ ከጎኗ ሆኖ ስትከፋም እንዲሁም አክስቷ ደግሞ እሷን በገዛ ንብረቷ ፍርድ ቤት እንድትከራከር ብታደርጋትም በባቡሬ እገዛ መልክ ከጎኗ ሆኖ ሁሉን ነገር ችግሯን አብሮ ለመጋፈጥ ለሷ ቃል ገብቶላት ካጠገቧ ሆኖ ያ ቤት የእሷ እንዲሆን ወይንም የራሷ ቤት ስለሆነ ወደ ራሷ እንዲሆንላት አሸንፋለች። በዛም ባቡሬ ደስ ብሎታል። ከብዙ ጊዜያቶች በኋላ ታማ ከዳነች በኋላ ወደ ራሷ ተመልሳ ኤላ የተባለውን ሰው መርሳት እስከሚያቅታት ድረስ የታመመችበትን ጊዜያቶችን ያንን ሁሉ አሳልፋ አሁን ላይ ከዳነች ደህና ከሆነች በኋላ ባቡሬ ከቻለ ኤላ ከቻለ ኤላ ይቅርታ ብሎ ጠየቃት። እኔ አልፈልግም ስትል ለሱ ደግሞ ብትመልስለትም መሸነፍ አልፈለገምና የቤተሰቦቼ ምርጫ ነበረ፣ ምን ላድርግ ሄጄ ነበረ፣ ግን ጸጸቱ ደግሞ እንቅልፍ አላስተኛ አለኝና መጣሁልሽ ሊልዬ፣ ቀሪ ዘመኔን ደግሞ ከአንቺው ጋር ለመኖር እፈልጋለሁኝ። ይሄ የትዳር አጋሬ አንቺ ነሽ፣ ከአንቺ ጋር ነው ልጆችም መውለድ የምፈልገው፣ ህይወቴን መቀጠል አለብኝ፣ ትዳራችንን እንመስረት ቢላት ሊልዬ እንደሆነች ከወሰነች ወሰነች ነው። ሴት ልጅ ትታገሳለች፣ ከወሰነች ደግሞ ፍንክች ነው፣ አትደራደርም። እና ሊልዬ እያች ናት። ባቡሬ
አጋች የነበረው ከጎኗ የሆነው አሁን ላይ በምንም ሁኔታ ውስጥ ብትሆኒ እኔ አለሁልሽ፣ ያለፈ ታሪክሽን ረስተሽው አዲስ ህይወት መጀመር አለብሽ፣ አንቺን ጎቶሽ የሄደውን ሰው ዳግመኛ ማሰብ የለብሽም ብሏት፣ እሷ ደግሞ እንደዛ አይነት ነገር ባታስብም ብዙ ጉዳትም ቢያልፍባት ህመሞችም ብታሳልፍም ወደ ራሷ ለመመለስ ጊዜያቶች ቀናቶች ብዙ ጊዜ ቢፈጅባትም ደህና ብትሆንም ግን በኤላ ምክንያት ቀጣይ ሌላ ህይወት እመሰርታለሁ ወይም ደግሞ ወንዶች ጋር እቀርባለሁ የሚለው ነገር ከአእምሯ አውጥታለች። እና ባቡሬ እንደዛ ብሎ ሲነግራት የማይታሰብ ነገር ነው ብላ ለባቡሬ ነገረችው። ሊልዬ ምን ሆነሻል? አንቺ በጣም ጠንካራና ጥሩ ልጅ አይደለሽም እንዴ? በቃ ፈተና ያለ ነው፣ ያን ፈተና ደግሞ አስከሚ ያለፈ ነው። በቃ ህይወትሽን ወደፊት ህይወትሽን ደግሞ በጥሩ ሁኔታ ለመኖር ማዘጋጀትና ማመቻቸት አለብሽ። አእምሮሽን በዚህ ልክ በአንድ ሰው ምክንያት ለምን ትጎጃለሽ ብሎ ሲላት፣ እሺ ባቡሬዬ አንተ ካለህልኝማ አይከፋኝም አለችው። ከባቡሬ ጎን ደግሞ ሌላ ሰው ሲጠጋ ሊልዬ በጣም ትቀናለች፣ ደስ አይላትም። ሊዱዬ ባቡሬዬ የጥቁር ቆንጆ ወንዳ ወንድ ነገር ስትለው፣ ቆይማ ይቺ ልጅ ከሱ ጋር ጠጋ ጠጋ የሚያደርጋት ነገር ምንድን ነው ስትል፣ በዛ ደግሞ ፍቅር እንደያዛት አደይ አወቀችባት። አደይ ይቺ ልጅ እኮ ከባቡሬ ጎን እያየኋት ነው፣ አኳኋኗ ምኗም ደስ አይለኝም ብላ ስትላት፣ እንዴ ታዲያ ምን ችግር አለ ብትጠጋው? ምን ነው ቀናሽ እንዴ አንቺ ልጅ ከዚህ ልጅ ፍቅር ያዘሽ ወይ ብላ ስትነግራት፣ አይ ኧረ ምን እያልሽ ነው ብትነግራትም፣ እንደምትወጂው ግን የፈርተሽ ነው እንጂ ያስታውቅብሻል አለቻት። ጓደኛዋ አደይ አውጣጣቻት። ሊዱ ቀበጧ በመጣች በአንድ ቀን እንዳየችው እሱን ስታየው የእሷ ደግሞ አኳኋኗ አላማራትምና ያ ነገር ደግሞ ለለምለም በጣም አስደንግጧታል። እሷም ባቡሬ እሷን ለማየት ሲመጣ ኮስተር ብላ የት ሄደህ ነው? እስካሁን የት ነበርክ? ለምን ስመጣ እዛው ሊዱ ጋር አትሆንም እንዴ እያለኝ ስትለው፣ ምን ሆነሽ ነው? እኔ እኮ ባቡሬ ነኝ። ሊልዬ ምን ሆነሽ ነው ሲላት፣ በቃ ችግሩን ሲያስረዳት በዛ ተረዳችሁ። እሷም እንደምትወደው የእሷ ቆንደፍ ደፍ ማለትም ደግሞ አስታውቆባታል። ባቡሬ እንግዲህ የሊልዬ የህይወት አጋር ሊሆን ነው። ሌላኛዋ ቤዛ ደግሞ ከወይዘሮ እታለም ብዙ ነገር ሰረቀች፣ ወርቅ ሰረቀ፣ ገንዘብ አጭበረበረች፣ ዘረፈች። ፍቅር ተንኮለኛዋ በዴብዬ ፍቅር ስትንከራተት ክላሷን ዘግታ ስታለቅስ አደይና ዴብ ሊጋቡ ነው ብላ በቅናት ብትንጨረጨርም ዴብዬ ደግሞ የማይሆንና የማይሳካ ነገር ነው እርምሽን እንድታወጪ እውነቱን ልንገርሽ ብሏት ሲነግራት ራሴን ካላጠፋሁ እያለይ እየተጋበዘች ጓደኛዋ እንዲሁም ደግሞ ሩታዬ አትርፋታለች። ከዚህ ቤት መውጣት አለብኝ፣ መፍትሄ መፈለግ አለብኝ። እኔ በቃ ለኔ የሚያስብልኝ ሰው የለም፣ የሚወደኝም ልጅ ከኔ ጎን አይደለም፣ የቤት ሰራተኛ ሊያገባ ነው፣ እናቴም እንደዛው እኔን የሚወደኝ ሰው የለም ብላ ከዛ ቤት ወጥታ ወዴት ትሄዳለች? በቤዛ እጅ ገብታ፣ ቤዛዬ ደግሞ እንኳን ሰላም መጣሽልኝ፣ እጅሽን በሰላም ለኔ ስለሰጠሽኝ አመሰግንሻለሁ ነይ ብላ እሷን ስራ አድርጋት ገንዘብ ልትደራደርባት ነው። አቤቷ ድረስ ሄዳለች። ቤተሰቡ ተጨንቋል። እሷን ፍለጋ ሄደዋል። ፍቅር እታግታለች። ወይዘሮ እታለም ወይኔ ልጄ ምን ሆናብኝ ነው የውስጧን ችግር ሳልረዳት እኔ እናት ነኝ እያለች በጣም እየተብሰለሰለች ትገኛለች። ሊልዬ መልካም የፍቅር ዘመን፣ አደይና ዴብ መልካም ጋብቻ ብለናል። ፍቅር ደግሞ ፍቅርን በቅናት የተንጨረጨረችው ከታገተችበት በሰላም ትውጣ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቻናሉን አበረታቱ ትላለሁ። ባይ ቤተሰብ